ሆስፒታል ቤት ጭራሽ ሸክም ነው እንኩን ቤተሰቤ ላይ ማይሆን ህይወት ነው የሰጠኝ ህይወት እንዳለ ነው ያበላሽብኝ ያለው ሰው የጠቀምሻት መስሎሽ ነው እንጂ ምንም አልጠቀምሻት ያንቆፋቆፍሽ ልጅ ጠቃሚ እየጠቀምካት አይደል አንተ ደህና ነገር እየሰራክ የትኛው ምን አይነቱ ሰይጣን ነው ግን የተጠናወተክ ተዋት እንጂ ምን ታርግ ልጅቷ የማይመለከታት ይጠልቅ እኔ እኮ ማናገር ላማክረው አትገባም አሟታል ተዋት ዳግርሻለሁ ያንተ ማመን በቃም እንዴ ቆመክ ነው እቺ እንዴት ነው የምትናገረው እኔ ለፖሊስ ነው የምናገረው እንደዚህ እንዳደባልቅልሽ ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ አዲስ ቤት ውስጥ ተገናኝተናል ማለት ነው። ከጎን የምታዩት እህት ያለች እሷ ደግሞ እናቷ ናት። ትንሽ የተፈጠረ ችግር እንዳለና በተደጋጋሚ ልታገኘን እንደሞከረች ስለነገረችን ከሷ የሚቀድም ነገር የለም ብለን እንግዲህ ዛሬ እሷ ቤት ተገኝተናል ማለት ነው። ምንድነው የተፈጠረው የሚለውን ባለጉዳያችን የተወሰነ ነገሩን አጫውታኛለች። እኔም ለእናንተ ነግራችኋለሁ። እንደተለመደው ግን ከባለ ታሪኮቻችን ታሪካቸውን እንሰማለን። ያው በአባቷ በተደጋጋሚ የመድፈር ሙከራ እንደተደረገባትና እየተሰቃየች የኖረች እንደሆነ እንግዲህ የተኛችው እህቴ ላይ አባቷ ይህንን ነገር እያደረገባት እንደሆነ በተደጋጋሚ አደጋ እየፈጠረባት ማሰብ እንዲያቅታት ራሷ አይምሯን እንዳይሰራ ከኩዮቿ በታች ሆና ትምህርት ቤት ወይም ደግሞ ስራ ብላ ወጣ ከሰው እኩል እንዳትሆን የዝቅተኝነት ስሜት እንዲሰማት አድርጓታል ባለችን መሰረት እንግዲህ ከዚህ በላይ የሚቀድም ታሪክ የለም ብለን ቤታቸው ተገኝተናል። እናንተ ታሪኩን ስትሰሙ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ውድ ቤተሰቦቻችን ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። ምክንያቱም ይማሩበታል ቁም ነገር ያገኙበታል ብለን ነውና የምንሰራው ሼር ይደረግ። አዲስ ቤተሰብ ይሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉላለሁ። በመጀመሪያ እንግዲህ ካንቺን ጀምርና እህት ያለሽበት ሁኔታ ምንድነው? ምን ተፈጠረ የሚለውን ያ ተመልካች ማወቅ ስላለበት ከኔ ጋር እንኳን የተወሰነ አውርተናል። ምንድነው የሆንሽው? ይሄ ነገር እውነት ነው ወይ? በተደጋጋሚ ይሄ ነገር አንቺ ላይ ሆኗል የሚለውን ሁሉም መስማት ፈልጋልና ምንድነው የተፈጠረው? እሺ አመሰግናለሁ እናንተም እዚህ ስለመጣችሁ። እንዳልኩ ነው ታሪኩን እንደነገርኩ ነው አንተም እንዳልካቸው ነው። አባቴ ማለት ከ11 አመት ምናምን ጀምሮ በጣም በተደጋጋሚ ድርጊት ነው ይፈጽማል። እና ያው እንደ ኩዮቼ ምናምን እንዳልከው ወጥቼ አልጫወትም ትምህርትም ብዙም እሄዳለሁ ግን ደግሞ ብዙ ጊዜ ስለማልገባ ስለሚያመኝ ምናምን ስለማልገባ ስለምቀር ክፍል ምናምን እደግማለሁ። ለዛ አሁን ላይ እየሄድኩ አይደለም ትምህርትም እየቀረውኝ ነው። ቤት እናቴን ማገዝ አልችልም። በቃ ውሎዬ ሆስፒታል ቤት ጭራሽ ሸክም ነው እንኩን ቤተሰቤ ላይ ማይሆን ህይወት ነው የሰጠኝ ህይወት እንዳለ ነው ያበላሽብኝ ያለው ሰው እና እናንተም ይሄን ነገር ትቀይራላችሁ ብዬ ተስፋ አደርጋለሁ። ልጄን አሰቃቃት እኮ ከሰው በታች አደረጋት። እውነት ነው ማለት ሰው እኮ ልትታየም አልቻለችም። በራስ መተማመኗ ጠፋ። ለሰውም እንዳላወራ ምን ተብሎ ይወራል በሰውም እንዳላስመክረው እንዴት አባት ልጁን እንዴት እኔ እናት እያለሁ ምንስ ይባላል እናት እንደዚህ እየሰማች ዝም አለች ሲባል እኔ ግራ ገብቶኛል። ምን እንደማደርግ ግራ ስለገባኝ ነው አንተንም የጠራሁት። እንዴት ነው እሱን ለማዋራት ይሄን ነገር ለማስቆም በራስሽ ያረግሽው ወይ ወደ ህግ ቦታ ሄድሽበት መንገድ የለም ነበር? ሞክሬያለሁ ብዙ ሞክሬያለሁ። ህግ ደረጃ ምናምን አልደረስኩም ጉዴን ሰው ይሰማብኛል ብዬ እንጂ ብዙ ሞክሬያለሁ። በጣም ብዙ ነው የሞከርኩት። ማስፈራራትም መምከርም ልጅ ናት ነገ ከነገ ወዲያ ሲሰማስ ምን ትሆናለህ ብዬዋለሁ። ንግግሩ በጣም ያማል። ከሱ አልፎ እኔን በጣም እያመመኝ ነው። እዛ ላይ በቃ እኔም ብላ ያው ተጎሳቁላ ቤት ቁጭ አለች። ካንቺ ጋር የሚመልስልሽ መልስ ጥሩ አይደለም ነው በዚህ ጉዳይ ስታወሪ? መማታትም አለ መልስ ብቻ ሳይሆን ምትም አለ። ከአቅማችን በላይ ሆኗል። ግራ ገብቶናል። ወደ ህግም ብንሄድ ሰላም እናገኝ አይመስልም።
አዎ ግን ያው መፍትሄ ይሆን ነበር ብዬ አስባለሁ። ከዛ ባሻገር ባለቤትሽ ነው ብዬ ነው የምጠይቅሽ እነዚህን ጥያቄዎች እና እንዴት ነው ከዚህ በፊት የነበረው ባህሪ ለቤቱ ለልጁ ወይም ደግሞ ከመውለዳችሁም በፊት እርግጠኛ ነኝ ያው ረጅም ጊዜያትን አብራችሁ ኖራችኋል እና ምን አይነት ባህሪ ነበር የነበረው የሰውዬ? በጣም ጥሩ ነበር። እኔ በምን እንደዚህ አይነት ነገር እንዴት ሊቀየር እንደቻለ ማለት ምንም አልገባኝም። ምንም ተብሎ እንደሚወራው ነገር አይገባም። እስቲ እህቴስ እንዴት ነበር አባትሽ ላንቺ? ያው እንዳልሽኝ ከራስሽን ካወቅሽ ጊዜ ጀምሮ በእንደዚህ አይነት ጉዳይ ይበድልሻል። ግን ቢሆንም ከዛ በፊት አባትሽ ላንቺ ምን አይነት አባት ነበር? አባቴ እንደማንኛዎቹም ልጆች ማለት ኢትዮጵያ ላይ እንዳሉት ልጆች አባት ሁሉ የኔም አባት ልክ እንደነዛ ነው። በጣም ነበር የሚወደኝ፣ ተንከባክቦ ነው በጣም ያሳደገን። ቤት ውስጥ ሰላማዊ ነበርን። በቃ ሰው የሚቀናበት ህይወት ነበር የምንኖረው። ከእናቴ ጋርም ሰላም ነበሩ። ሁላ ሲደብረኝ ምናምን መዝናኛ ቦታ ምናምን ይዞኝ ይሄዳል። ቅዳሜና እሑድ የማይቀር ነው። ወተን ተዝናንተን ምናምን ነው የምንመለስ የነበረው። ውጪ ምናምን አውጥቶ መጫወቻ ቦታ ወስዶ ምናምን ይጋብዘን ነበር። አዝናንቶ ምናምን ብቻ ቤት ውስጥ ያለው ነገር ቤተሰባዊነቱ ምናምን በዓል ሲደርስ ቤተሰብ ምናምን ተጠራርተን ነበር የምናከብረው። ደስ ቢል ህይወት ነበረን። አሁን ከጊዜ ወዲህ እኔም ራሴን ማወቅ ከጀመርኩ ወዲህ ግን ሁሉም ነገር እየተቀየረ መጣ። እኔ ስላደኩኝ ይሄ ሁሉ ነገር የሆነው ብዬ ማስባለሁ። አንቺስ እንዴት ነው ይሄን ነገር ለምን እንደሚያደርግ አባቴ ብለሽ እንደ ልጅ የጠየቅሽው ጥያቄ ነበረ? እንድጠይቀው እንኳን ጊዜ አይሰጠኝም። እንኳን እኔ ባለቤቱ እንኳን ስታናገሩ እንደ ቆሻሻ ነው እንትን ብሎ ሰድቧት ምናምን ይመታታል ሁላ መቷት ምናምን። አዎ በጣም ነው የሚያሰቃየን እና እንደዚህ አይነት ጥያቄ እንድጠይቀው ምንም አይነት ፋታ አይሰጠኝም። ሁላ ቀና ብዬ ካየሁት ራሱ በጣም ነው የሚመታኝ። ያው አባት ነው ትላለህ ሊቀጣ ይችላል። አሁን ግን ደግሞ በእንደዚህ አይነት ደረጃ እኔ እንጃ እኔ ቃል የለኝም። ብቻ እንደዚህ እንድጠይቀው ምናምን ነገር ምንም እንትን አይሰጠኝም። በቃ ፋታም አይሰጠኝም። በጣም ነው የሚማታውም። በቃ እንደ ውሻ ልክ እንደ እብድ ውሻ ሰፈር ውስጥ መንገድ ላይ ስታገኝ የለም ልክ እንደዛ ነው የሚያደርገን። እብድ ውሻ አይሻልም ብለሽ? እብድ እኮ አንዳንዴ የሚያስባል። እሱ ማሰቢያም የለውም። አስበህበትም አይደለም ስጠብቀውም አይደለም ይሄን ድርጊት የሚያደርገው። ወይ ተኝታ ወይ የሆነ ነገር ሆኖ እኔ ብቻ ከሰው ልጅ የተፈጠረ እንዴት እንደዚህ እንደሚያደርግ ራሱ ግራ ይገባል። እንዴት እንደመጣ እሱ አይደለም ብዬ ሁላ አጠራጠራለሁ። ይሄ ሀሳብ ይሄ ነገር ባለቤትሽን ሀሳቡን እንዲህ ሊያደርገው ይችላል ወይ ደግሞ የሚረበሽበት ለእንደዚህ አይነት ነገር ሊገፋፋው ይችላል ብለሽ የምታስቢው ነገር አለ? እንደው እንደሚስት ከአንቺ ጋር ያለውን ግንኙነት አቋርጧል አሁን በአጠቃላይ? አዎ ቤት ውስጥ ጥያቄ ስንጠይቀው እንኳን እኮ አይደለም ግንኙነት ቤት ውስጥ እንኳን እንዴት እንደሚሆን አሁን እንግዲህ ያው ጠጥቶ ብሎ አንቺ ተመብራችሁ ነው የሚመጣው። ሲመጣም እንደዚህ አይነት ድርጊት አድርገው ትናገሩና ትተነፍሱና ገላችኋለሁ ደፋችኋለሁ ነው ዝቶባችሁ ነው የሚያጣው። ያው አሁን ያው በተቻለ አቅም እሱን ለብቻ መጀመሪያ ማናገር ከዛ ደግሞ እዚህ ቤት የሚፈጠረውን ነገር ደግሞ ለማየት እንደተለመደው ካሜራ አስቀምጦ መውጣት ነው ያለን አማራጭ። የእውነት ነው ሰው ሲሰማ ምን ይላል የሚለው ነገር እናትንም እንደዚህ አሸማቆ ስራ እንዳትሰራ ቅድም እያለች ነበር። ከቤት አትወጣም እሷን ጥበቃ እሷን ለማስታመም እና እሱ እንደ ልቡ ሆኖ የፈለገውን እያደረገ የሚኖርበት ጊዜ የሚያበቃበት አሁን ይመስለናል። በተቻላት አቅም እንግዲህ ባትፈጥንም በሰዓቱ ባትደርስም ዛሬ እኛ መተናል ለኛ አሳውቃናለች። ውድ ቤተሰቦቻችን ሀሳባችን ከአቅም በላይ ሆኖብኛል። በቃ ከአቅም በላይ መጨረሻ ደረጃ ስለደረስኩ ነው ለአንተ የተናገርኩት። ከዚህ በኋላ ሰው ሰማም ተዋረደም አያገባኝም። እስከዛሬ ለነበረን ነገር ነበር እስካሁንም የቻልኩት የያዝኩትም። እስከዛሬ ጥሩ ነበር። ምን አጋጥሞት ነው? ምን ሆኖ ነው? ይጸጸት ይሆናል ይሸማቀቅ ይሆናል ብዬ ነው። ግን ልጄን ገደልኳት እሱን ብዬ። እውነት ነው ያለችበት። አንቺ አሁን እንዴት ነው ጤንነትሽ? ያለሽበት ሁኔታ እንዴት ነው? ከቀን ወደ ቀን ማለት በተደጋጋሚ ድርጊቱ ሲፈጸም ይመስለኛል ከቀን ወደ ቀን እየባሰ ነው እንጂ የሚሄደው ቁስል ላይ ቁስል መደረብ ነው የሚሆነው። ሊድን
የሚደርስ ነገር ሌላ ቁስል ላይ ሲጨመርበት ያለው ነው እንጂ የመሻል ምንም እንትኑ የለውም። ግን እንደምንም ራሴን አበረታለሁ። ምናልባት ህይወት ይቀየር ይሆናል ወደፊት ሁሉም ነገር ይስተካከል ይሆናል ብዬ ነው የማስበው። በቃ እናቴም የምችለውን ነገር ስለማይ እናቴም የምታደርገውን በቃ ሁሉንም ነገር ስለማቅ የሆነ እሷን ምናምን ነገር ቀይራለሁ ብዬ ነው የማስበው። ከቀን ወደ ቀን ይሻለኛል ብዬ እንጂ እንደዚህ ይሆናል ብዬ አላስብም። አሁን ግን ምንም ነው ተስፋ የሌለኝ። አይዞህ እግዚአብሔር አለ፣ እኛም ደግሞ ከጎንሽ አለን። የምንችለውን ያህል አድርገን እንግዲህ የስጋ ቁስል እንኳን በህክምና ይድናል። ጭንቅላትሽ ብቻ ካለሽበት ጭንቀት ወጥተሽ ነገ እንደ ኩዮችሽ ሮጠሽ ተምረሽ ትልቅ ደረጃ ደርሰሽ ማየት ትፈልጋለች እናትሽም። እናትንም ተስፋ አስቆርጦ ቤት ያስቀመጠ ባል ምንም ጥቅም የለውም። ግን ከዛ በፊት እንዳልኳችሁ እኔ የሚፈጠር ነገር ካለ ወይ ደግሞ ይሄ ነገር ለምን እየሆነ እንዳለ እንግዲህ ብቻውን እሱን አግኝተን ለማውራት እንሞክራለን። ከዛ ባሻገር ቤት ውስጥ ያለውንም ነገር ለማየት ቤት ውስጥ እንዳልኳችሁ ካሜራ አስቀምጠን እንሄዳለን። ውድ ቤተሰቦቻችን እስኪ ምን እየተፈጠረ ነው የሚለውን እናንተ ሀሳብ መስጫው ላይ ተነጋገሩበት። እኛም በራሳችን ነገሮችን ለማጣራት እንሞክራለን። ሁላችሁም ሼር አድርጉት፣ ሰው ይኸው ይማርበት። በየቤቱ ብዙ አይነት ገመና ብዙ አይነት ጉዶች አሉ። ሰው እንዳይሰማብኝ ምን ይሆናለሁ ብለው የተጨነቁ ያሉ ብዙ ሰዎች አሉና እስከ መቼ እንጨነቃለን? ያው ያለብንን ችግር አውጥተን ጥለን የራሳችንን ሰላማዊ ህይወት አንኖርም። ያው እሷም ደርሳላታለች። እናትም ወጣ ሮጣ ብትገባችን ልጅ ወጣ ብትገባ ራሳቸውን ችለው የማይኖሩበት ምንም አይነት ምክንያት የለም። ሴቶቻችን ደግሞ ጠንካራ እንደሆኑ ግልጽ ነውና ለነሱ አይከብዳቸውም ብለን እናስባለን። ይሄ ሰው ምን እያደረገ ነው፣ ለቤት ውስጥ ያለው አመለካከት እንዴት ነው የሚለውን አብረን እንሰማለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በድጋሚ ሀሳብ አስተያየት ኮሜንት ሴክሽን ላይ የሰጣችሁበት ጠብቁን። እስከዛው ቸር ቆዩልን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን ቅድም ከእናትና ከልጅ ጋር የነበረንን ቆይታ አይታችሁ ነበረ። ያው እናት ስለ ባሏ ልጅም ስለ አባቷ የተናገረችውን ሰምታችኋል። በጣም መልካም አባት እንደሆነ ነግራናለች። ያው ይሄ መልካምነት ከየት መጣ እንዴት ነው የሚለውን ደግሞ ከአባት ጋር ልናወራ ተገናኝተናል። ውድ ቤተሰቦቻችን ያው ባለቤትና ሚስት ቤት የሉ ልጄን አሁን ያረጋታልና ኮምፒውተር ያልጨረሰችው ነበርና እዛ መርፌ ምናምን የቀራት ነበርና እዛ ኬዳ ነው ህክምና ቦታ ነው። ህክምና ቦታ እኛም ስንመጣ ያው ጥሩ ጤንነት ላይ እንዳልነበረች አይተናል። ያው እግዚአብሔር ይማር፣ ሌላ ምንም ማድረግ አንችልም። እስቲ ወንድማችን ስላንተ ስለ ትዳር መቼም ይሄ መልካምነት ዝም ብሎ የሚገኝ አይደለምና እንዴት ነው ከስምህ እንጀምርና ስላንተ እስኪ የተወሰኑ ነገሮች በለን እስቲ። እኔ እንግዲህ እስካሁን ባሳለፍኩት ጊዜ እድሜ ብዙ ተወረድ አይቼ ነው እዚህ ደረጃ ደረስኩት። ያው በቅድሚያ ስሜ በላይነህ ይባላል። በላይነህ ይባላል። ከሚስቴ ጋር ከመገናኘቴ በፊት ብዙ ተወረድ አሳልፌ ነው ሚስቴን ያገኘኋት። በነገራችን ላይ ያው በአንድ እጅ አጨብጭቡ የሚደምቅ ነገር የለምና እና ነገሮች ሊቀየሩ የቻሉት ያው ከሚስቴ ጋር ተገናኘን ነው። ለብቻ የለፈውት ልፋት ብዙም ውጤት አልነበረውም። ልፋቱን ከሚስቴ ጋር ሆኜ ከለፈውት በላይ ለፍቻለሁ። ያው የራስ ህይወት የሚባል ነገር አለ አይደለ?
እሱን ለማሟላት ስል ብዙ ጠውረድ አሳልፌ ያው ያልሞከርኩት ነገር የለም እና በስተመጨረሻ ድክም ብሎ ባለሁበት ታይም ነው ሚስቴን ያገኘኋት። ያው በተሰላቸውበት ሰዓት በቃ ተንግዶ ወደ ፈጣሪ ያለውን ይስጠኝ የሚል ላይ አቋም ተብዬ ነበርና እና ያው ከሚስቴ ጋር የተገናኘ ነው በባዶ ቤት ነው ማለት ይቻላል። እሷን ፌስታል እኔን ፌስታል ይዘን የተገናኘ ነው። ዛሬ እዚህ ደረጃ ብንደርስም በተገናኘንበት ታይም ምንም አይነት ነገር የለንም። ምንም አይነት ነገር የለንም። ግን ያው እንደምታየው ያው ተጊዜ ጋር ፈጣሪ ይመስገን ዛሬ እንደምታየው መሬት ላይ የምንተኛ ልጆች አይደለም መኝታችን መቀመጫችን ሶፋ ሆኖ እንደምታየው ለውጥ ላይ ፈጣሪ ይመስገን የሚባልበት ሰዓት ላይ ነንና ከሚስቴ ጋር የተገናኘ ነው። ያው እሷም ስራ ትሞካክር ነበርና በዛን ሰዓት በስራ አካባቢ ላይ ተቀጥራ ትሰራ ነበር ቡና ቤት ምናምን ነገር እዛ አካባቢ ላይ የተገናኘ ነው። ብቻ ግን እኔ እዚህ ደረጃ ምን ደርሳለን ብዬ ሐሳቡም የለኝም ነበር በዛን ታይም ብቻ ፈጣሪ ያለው ሆኖ ያው እህልዋ የተቀዳው እህልዋ የትም አይቀርም እና ያው ከሷ ጋር አጋጣሚ ጠዋት ስንገናኝ የሆነ ሳያት ደስታ ይሰማኝ ጀመር ምናምን ነገር በቃ ቃስ እያልኩኝ ይደነግጥ ጀመረ እሷን ሳያት የሚሰማኝ ነገር ወዘተ እና ብዙም ቆሜ አስቤው አላውቅም። እንደዚህ ከሷ ጋር የህይወት ምናምን ብዬ አስቤው አላውቅም። ብቻ ግን ስነ ምግባሯ ሚስቴ ጨዋ ናት፣ የስራ ሰው ናት ምናምን በጠዋት ነው ስራ የምትገባው። እኔ ከሷ በቀድም እሷም በጣም ፈጣን ናት። ስራችን አንድ አካባቢ ነውና በጠዋት ነው የምትገባው ስራ እና በዛ አካባቢ ሳያት ያው ለመግባባት ሞከርኩኝ። በቃ ጥሩ ስሜት ነው የሚሰማኝ ስሜት ገብቷል የተለየ ነው ለሷ እና ለምን ፈጣሪ ያለው ነው የሚሆነው። እስካሁን በብዙ መንገድ ብቻ ለፍቻለሁ ሲድል ልሞክር ብዬ ያው ደስ የሚለውን ነገር አንድ ቀን ነውና ቀኑን ሁሉ አስታውሰዋለሁ። መንገድ ላይ እዛ ተስራ ቦታ ስትወጣ ወደ ቤት ስገባ ማታ ላይ ነው ምናምን ስራ ቦታ በቃ ዘግቼ ከሷ ቀድሜ ዘግቼ እሷን አውቁሜ ለማዋራት ምናምን ወስኜ ያለውን ነገር በቃ ሳመቻች ነው ያልኩት። ሙሉ ቀን ያለውን ፎርም ሳሲዝ ነው ያልኩት። ብቻ ያ ቀን መሽቶ ምናምን ዘግታ ስወጣ ከሷ ፈጥኜ ዘጋግቼ ስራ ቦታዬ ነኝ ሄጄ አናገርኳት። ሰላም እንዴ ምን ልታደርግ እንዴ ዛሬ እንደዚህ መጣ ምናምን ብላ እሷም ደነገጠች። እንዴት ነው እንዴ ምን ወይት ልክ ነው ምናምን ስትለኝ አይ እኔ እዚሁ ነኝ ዛሬ ልሸኝሽ ብዬ ነው ምናምን ስላት አላመነችም። ዝም ብላ ትስቃለች ምናምን ነገር እኔ ብቻ ቃላት ያጥረኛል። ገብቷል እሷ ጋር የሚሆን ነገር ነበር ነው ብቻ ትስቅብኛለች ምናምን እኔ እሷን ብቻ ያለውን ነገር አላውቅም። ግን እሷም እንደዚህ ጠርጥራው አስበው አታውቅም ይመስለኛል። በእኔ ልብ ውስጥ ነው እየተብሰለሰለ ነበረ እና ከዛን ፈራኋት። ለመጀመር ወሬዎችን እንደዚህ አይነት ወሬ ላይ ገብቼ ለማውራት ፈራኋት እና ያን ዕለት አሁን ላንሳባት ከማለት ቤቷ ጋር አስገባኋት። ወሬው ሳልጀምረው ቤቷ ገባች። ያው እንግዲህ ምንም ማድረግ አልችልም ብዬ አቁሜም እንደዚህ ነው ለማለት ልቦ አልነበረኝም። ፍርያት እየተሰማኝ ነበርና አለ አይደለ እንዴት ነው ተከፈይሁን አትከፈይሁን ምናምን የሚለው ነገር ሚዛን ብባልስ የሚባለው ነገር ምናምን ከዛን ያን ዕለት አስገብቻት ምንም አይነት እንትን ሳላረግ ተመልሼ መጣሁኝ። ወደ ቤት ገባሁኝ። አዳሬንም ያው በሷ መንገድ ስብሰለሰል ያደርኩት ነጋ መንጋት አይቀርም። ጠዋት ላይ ያው እንዳልኩ ስራ ቦታ በጠዋት ነው የምገባው እና እኔ ስራ ቦታ ገና ገባ ብዬ እንደከፍቼ እንደመጣሁ ምናምን እንዴ ሰላም እንዴት ነው ምናምን ብላ የስራ ቦታ መጣች ገባችሁ ምናምን አሁንም ያው ሰው ምናምን ይኖራልና እዛ ከስራ ቦታ አካባቢ ላይ ብቻ እኔም እንዳይናፋር ነገር እሷን አቁሞ የማውራት ልቡ ሰው ፊት አይደለም ለብቻዬም እንዳልኩ ያው ሸኝቼ ተመለስኩት
እና ያን ዕለትም ያው እንዴት ነሽ ምናምን ብዬ ስራ የገባሁኝ ማታ ላይ በቃ ወስኛለሁ። ግዴታ እንደምጠይቃት ወስኛለሁኝ። በቃ ያለችውን በቃ እኔ እንግዲህ እንደዚህ አይነቱ ስሜት ተሰምቶኝ አያውቅም። ስለዚህ ይህ ስሜት እንግዲህ ዋጋ ቢኖረው ነው በቃ መጠየቅ አለብኝ ብዬ ወስኛለሁኝ። ማታ ላይ እንደተለመደው ሰው ትወጣ እኔም ተከትዬ ወጣሁኝ። እዛን አቁሜ ጠየኳት። ቀጥታ ጠየኳት ያለውን ነገር እኔ በቃ ሳልወድሽ አልቀርም እንደዚህ በቃ የሚሰማኝ አይነት ስሜት አለ እና እስኪ ስለ ህይወትሽ አውሪኝ፣ ለምን ሻይ ቡና አንልም ቁጭ ብለን እስኪ አንዳንድ ነገሮች እናወራ ስላለው ነገር ምናምን አልኳት። አይ ዛሬ አልችልም ስራ እንደዚህ ቤት ከስራ እንደወጣሁኝ ግዴታ መግባት አለብኝ ወደ ቤት እና አልችልም። ከቤተሰብ ጋር ነበር የምትኖረው እሷ? እና አልችልም ብቻ እናወራለን እስኪ አሁን ንገሪኝ እሺ ያለው ነገር ምን ላይ ነሽ ምናምን ብላት በቃ ችግር የለውም ስላለው ነገር እናወራለን። ግልጽ አድርጋም ባትነግረኝ ያው መስመር አስይዛኛለች። ገብቶሃል? እንደዚህ ፊት አልነሳችኝም። ከዛን እሺ በቃ ስልክሽን ስጪኝ ምናምን ብዬ በቃ በስልክ ያለውን ነገር እናወራለን ምናምን አለችኝ። እሺ አልኳት። ስልኳን ተቀብዬ ተመልሼ ሄድኩኝ። ያን ዕለት ያው ዋጋ የነበረው ነገር ምንድነው ስልክ ቁጥሯን ተቀበልኩኝ። መስመርም አግኝቻለሁኝ። ዋናው መንገድ ተከፍቶልኛል እና ያንን ነገር እንትን አልኩኝ። ያው በስልክ ስናወራ መግባባት ላይ ደረስን። እውነትም በቃ ቀለል ያለች ልጅ እንዳሰብኳት ልቤ እንደፈራት አልሆነም። ገብቶሃል? ለእኔ በቃ መስመሩ ቀለል ያለ ነበረ እና ያለውን ነገር ብዙ ስናወራ 4 ወር ምናምን የቆየነው በእንትን ላይ ማለት ነው። ኖርማል በፍቅር እና በቃ አንተ እውነተኛ ሰው ከሆንክ የትዳር ሰው ከሆነ ሽማግሌ ልካ እኔን መውሰድ ትችላለህ ምናምን አለችኝ። መጨረሻ ላይ በጣም ደስ አለኝ። ያው እንዳልኩህ ብዙ ነገር አሳልፌያለሁኝ በሰው ቤት። በቃ ያላሳለፍኩት ነገር የለም ብቻዬን ነበረና እውነትም እኔ ምንም የለኝም። አይንን ጨፉኝ ጓደኞችን ላኩኝ ሽማግሌ። እንዴት ነበር ቤተሰብ አቀባበሉ? በቃ የማይታሰብ ነገር ነው። ሲጀመር ጓደኞች ሁላ በቃ እንዴት እንደዚህ አይነት ነገር ላይ አሁን ምን ይዘህ የሚለውን ነገር ሁላ በቃ እኔ እንዴት ልኮን ነው አሁን እንዴ ትዳር እኮ ሲባል ብዙ ነገር አለው። በቃ አስፈራሩኝ ጭምር። እኔ ግን በቃ ፍቅር ይዞኝ ስለነበረ አይኔን ጨፉልኝ። በቃ የምችሉትን ታደርጋችሁልኝ አድርጉልኝ፣ ሽማግሌ ግቡልኝ ምናምን ብዬ እንዲገቡልኝ ነበረ ሙዝዝ ብዬ እንትን እያልኳቸው ነበረ። እውነትም በቃ እኛ ካልክ እሺ እንግዲህ እኛ የማናውቀው ሀብተህ ካለ እሺ፣ ግን በዚህ እንትን ላይ ትዳር የሚባለው ነገር የማይሆን ነገር ነው። ያው እነሱም ከክፋትም አይደለም ከክፋት እንደ ጓደኛ እንደ ጓደኝነት ነው እኔን እየመከሩ የነበረው እና ብቻ እኔ ከጎን ሆና ብዙ ነገሮች ለእኔ ቀልል ያሉ መሰለኝ። እውነትም ደግሞም ቀሎኛልም አብረን ስንሆን ቀሎኛልም ያለው ነገር። ከዛን በቃ ሽማግሌ ገቡልኝ። ያው ሀገራችን ባህል ነው በሚለውም ይሆናል ተመለሱና ነው ከልጅቷ ጋር እናወራበት ምናምን የሚባል ነገር አለ አይደለ ተባለ። ያው ተመልሰው መጡ እና ያው እናወራበት ምናምን ብለዋል። ያን ያህል የሚከብድ ነገር አይመስለኝም ምናምን አሉኝ። እውነትም በቃ ያው ልጅቷም ያለውን ነገር አስረድታቸው ነው አሁን በቀጣዩ በቃ ትክክለኛው መንገድ ተያዘ ያለው ነገር ተስተካከለልኝ። እውነትም እዛን ምንም አይነት ሽማግሌዎቹ እንዳሉኝ ሰርግም ሆነ ምንም አይነት ድግስ ማድረግ ስለማልችል ከአቅሜ አንፃር በቃ ልጅቷን ወደ እኔ ብቻ የማንጣት እንትን ያለ ፍላጎት ነው ያለኝ። እንዴት ተቀበሉ እነሱ? በቃ ልጅ እሺ ሲሉ ሽማግሌዎቹ ያው ሽማግሌ እንደተላከ እሺ ሲባል ልጅቷን ያው ወደ ቤቴ ለማስገባት ነው የሚወሰንኩት እንጂ ሌላ ነገር አድርጊ ምናምን የሚባለው ነገር ባላንሱ የለኝም። ገብቶሃል? ያው ከአቅሙ ጉዳይ ነው እንጂ ማንም አለሙን አይጠላም። ከዛ በቃ ያው እኔ ያለውን ነገር ታውቂያለሽ፣ ስራዬም እንደዚህ አይነት የወረደ ስራ ነው የምሰራው ምናምን ብዬ አስረዳኋት። ምንም አይነት ነገር ያው እንግዲህ በልጆቻችን አለምን እናያለን እንጂ እኔና አንቺ የምናሳልፈው የዓለም ጉዳይ አሁን ምንም ሊኖር አይችልም።
እውነት ነው። ልጆቻችን እናያለን የምንችለውን ነገር። ቤተሰቦቿስ እንዴት ነበር አቀባበላት? ደስታ ማለት ደስተኛ አይሆኑም መቼ? ደስተኛ አይደሉም፣ ግን ልጅቷ እንትን ብላለች። አሳምናታለሁኝም ቀርባም ስትኝ እንትኑ ገብቶላታል ያለው ነገር። ያው ልሙትልሽ የሚባለው ነገር ነው ደርሰናል። ጥሩ ነበረ። ያው ከዛ ልጅ መጣ። እንዴት ወደዚህ ህይወት ተገባ? በአጠቃላይ በቃ ተገባ። በፊስታል የተጀመረ ህይወት ይኸው እዚህ ደረጃ ደረሰ። እውነት በቃ እኔም በፊኔ እሷን በፊኔ እኔ ተቀደምኩ፣ እኔ ምግብ ሰርቼ እሷ ተቀደመች፣ እሷ ምግብ ሰርታ እኔ በአንድ ወገን እሷ በአንድ ወገን እኮ ገብተዋል። በዛን ሰዓት እኔና እሷ አብረን በነበርንበት ሰዓት ትልቅ እኮ ተጣለ ተባለ 100 ብር ነው ይጣል። ገብተዋል 50 ብር እየጣልን እኔ እሷ በአንድ ወገን 50 ብር እሷ በአንድ ወገን 50 ብር እየጣልን እኮ የምንችለውን ነገር እያሟላን ቀስ በቀስ ያንኛችን እኮ ሲደርስ ካ እያሟላን ምን እያለ የውዝ ደረጃ ላይ ደረሰ። እውነት ነው። እና ነገሮች አልከበዱንም። እንዳጠቃላይም ደግሞ አብረን ስንሆን ለብቻ የከበደ ህይወት ከሷ ጋር የከበደ ነገር የለም። ከአንድ ብርቱ ሁለት ይባላል እና ሁላችንም ያው በህይወታችን ላይ ብቻችንን ስንሆን ሸክም የሆነብን ነገር ሁሉ ትዳራችን ወይም የግራ ጎናችን ከመጣች በኋላ ነገሮች ቀለው መሬት የምተኛበት የነበረ ቤት ዛሬ ላይ የተሻለ የሚባል ደህና የሚባል ህይወት እየተኖረን ያለውና ያው ባለቤትም ከዚህ የተናነሰ ነገር አይደለም ያለችን። እንደውም እሷ በጣም ብዙ ነገሮች ታስታውሳለች ካንተ ይበልጥ ብዬ አስባለሁና ብዙ ነገሮች አውርታናለች። ያው ልጅህን እግዚአብሔር ይማርልን የመጀመሪያው መልእክት የሚሆነው። በቀጣይ እንግዲህ ውድ ቤተሰቦቻችን እናንተ በምትሉን መንገድ ያው ቪዲዮን ካያችሁት በኋላ ያው ለነዚህ ቤተሰቦች መሰጠት ያለበት ወይም መሸለም አለበት የምትሉትን እንደተለመደው ሐሳብ መስጫው ላይ ታስቀምጡልናላችሁ። እኛም ስጦታውን ይዘን የምንመጣና ደግመን ከእናንተ ጋር የምንገናኝ ይሆናል። መልእክት ካለ በዚሁ አጋጣሚ ወንድማችን ማስተላለፍ ትችላለህ። እንዳንተ ሰው ተቀይሮ ተሻሽሎ መኖር እንደሚችል ማሳያ ነህና ስለሱ ነገር ማስተላለፍ የምትፈልገው መልእክት ካለ አስተላልፍ። ማስተላለፍ የምፈልገው ምንድነው? አንዳንዴ በህይወታችን ላይ ሰው ነፍሱ እስካለ ድረስ ተስፋ ሊቆርጥ አይገባም። እኛም ስለሮጥን ደግሞ ቀና የምናደርገው ነገር አይኖርም። ገብቶሃል? ፈጣሪ ሲባርከው ብቻ ነው ሲያዘው ሁሉ ነገር እና ያሁኑ ባለንበት ያሁኑ ወጣት ደግሞ ምንድነው ትዳር ይፈራል። ትዳር ትልቅ ነገር ሆኖ የምትይው የሆነ ከባድ ነገር ነው እና ሰው ተተሳሰበ ደግሞ ይሄ ነገር ያው እኛ እንዳለፍነው ሰው ያልፋል ብዬ አምናለሁ። ዋናው ፍቅር ነው። ምንድነው አንድ ሰው የጎረቤቱን ካየ ኑሮ ልኖራችን የቤትህን ነው ማየት ያለብህ። እና እኔ በዛን ሰዓት ሚስቴ ጎረቤቶች የሚለብሱትን ጎረቤቶች የሚበሉትን እንብላ የምትለኝ ቢሆን እዚህ ደረጃ ወርስ አንችልም። ገብቶሃል? ያው እንዳልኩ ሰርጉ ምንም አይነት እንትን የለም ስላት እሷም አላማዋ መለወጥና ሌላ ደረጃ ላይ ህይወት መኖር እንጂ የቅንጦት ነገር አያምራትም ነበር። ያው ፈጣሪ ሲሰጠኝ ነው ይሄ ነገር የሆነውና ተስፋ ልንቆርጥ አይገባም። ያው እንደዚህ አይነት ነገሮችን በአእምሯችን ውስጥ እንትን ልንል ይገባል። ገብቶሃል? በቃ ባለው ነገር ሰው ጠንክረን እሱ ያለው ይሆናል ብሎ ሰው ሊንቀሳቀስ ይገባል። ትዳርን ወይም የሆነ ነገር ሊፈራ አይገባም። ሰው ዋናው ጤና ነው። ጤነኛ ከሆንክ የማያልፍ ነገር የለም። እውነት ሁሉም ያልፋል። ያው አይሆንም አንገፋውም ብለን የምናስበው መከራ ካልተጋፈጥ ነው መኖር አይቻልም። ግልጽ ነውና ውድ ቤተሰቦቻችን የወንድማችንን ሐሳብ በአጠቃላይ ሰምተናል። ጥሩና መልካም አባት መሆን ይቻላል። የራሳችን ጥንካሬ ብቻ ነው የሚወስነው ብሎናል። እንዳልኳችሁ ቀጣይ ቀን ለሱ ለቤተሰቡ የሚሆን ስጦታ ይዘን እንመጣለን። እናንተ ግን እስከዛው ሐሳብ መስጫው ላይ መሰጠት ያለበት መደረግ ያለበትን ነገር ኮሜንት ሴክሽኑ ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በድጋሚ ሐሳብ አስተያየት ኮሜንት ሴክሽን ላይ ቀመጥ። ያው ሼር ይደረግ እንደ ሁልጊዜው እንድትማሩበት ነውና ቤት ለቤት እየዞረን እንደዚህ አይነት ታሪኮችን እንሰራላችሁ። ሼር አድርጋችሁ ሁሉም እንዲማሩበት አድርጉልን። ቀጣይ ቀን ስጦታውን ይዘን እስክንመለስ ቸር ቆዩልን።
ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያቺ ኮተታም እናትሽ ይገዳሉ ምን ተነስልኝ ቢያንስ እናቴ ነተረተው እሺ ያመመኝ እኮ ነው። ምን አገባ የዛጎች ቤት ትግለኝ ተነስልኝ አታፍሪም እንዴ አንቺ ቅንጭላት የለሽም እንዴ አባሽን ተነስልኝ እስቲ እንዴ አይደብርሽም እንዴ ይከዳል ትመጣለች እሺ ልጅና እናት እየተመሳጠራችሁ የምታረጉት ነገር እኔ ነኝ ማለት ምን አረግም ኮተታሞች ናችሁ። አሁን ምን አለ ብትነሳልኝ እና ጋደም ብል አንቺ ልጅ አስመሳዮች ናችሁ። እናንተ ፈጣሪን ትፈራላችሁ? ሰውን ፍራ የምትሉ እናንተ ፈጣሪ ፈሪ ናችሁ? መጀመሪያ ይሄን ሰዓት አንዱ ቦታ ደውለው እያለኝ ነው እቺ የሆነች ማለት ተው ተነሽና ዱላ ላምጣልሽ ምችኛ አይሻልሽም? ትመጪ ዱላ ላምጣልሽ ደብድቢ ሰው አይሻልሽም? ይሻልሽ እስካሁን ገና ጠዋት ሄዳችሁ እስካሁን ይያችሁት ምን ስታረጉ? የት ነው ሄዳችሁት? እስካሁን ሆስፒታል ነው የቆያችሁት? እና ወረፋ ህዝቡን ታውቃለህ? ምንድነው ህዝቡን ትርምትዩ? አይ ታውቃለህ አይደለ? ወረፋ እንደሚበዛም ጤና ጣቢያ ነው የምንሄድ ነው። የትኛው የግል ብራችንን አውጥተንበት ምናምን ነገር ይሄድን የጤና ጣቢያ ወረፋ ነው ታውቃለህ? እዛ ነው ቆየው። የት መሄድ አለ? አይ እንደ እናትሽ መዞር ጀምረሽ እንደውም አብረሻ ትዞሪ ነበር? ምን አንድ ናችሁ? እናትና ልጅ አንድ ናችሁ? አንድ የማን ከማን ይወጣል ማለት ከማን ይወጣል? ነጂ ማይመጣሽ ቤዛሽ ጋደማቲ እንደዚህ እስቲ ልቀቅላት አንቺ ዶራጅ ልቀቅላት ተኛበት አሟታለች ነው ምን እንዲሁ ይቺን ካሪ እሺ ወጪ ከዚህ ለትራስ ትተኛበት ተና ነገር እንደሰራ ተንደላቀ ተደግፈ ተቀመጣለህ እንዴ? በቃ በበላ አንተ ሰው ነህ አትይ አይነን እንደው በጨዋጥባ ይቺን ምርጥ ጨዋ ልጅ እንትሩስ እንደዚህ አይነት ነገር ውስጥ የምታስገቢያት አንቺ ነሽ። ምን ከራተታለው እንጂ ምን አለብህ ደረትን ገልብጠክ ደህና ነገር እንደሰራው አታሳቀፍ። ደግሞ አጠገቡ ይቀመጣል። የጠቀምሻት መስሎሽ ነው አንቺ ምንም አልጠቀምሻት። እያንቆፋቆፍሽ ልጅ ጠቃሚ እየጠቀምካት አይደል አንተ ደህና ነገር እየሰራክ። የትኛው ምን አይነቱ ሰይጣን ነው ግን የተጠናወተክ? አንቺ ልጅ በእጅ እንዳጠፊ ምን አይነቱ ሰይጣን የተጠናወተክ?
እቺን አንድ ፍሬ ልጅ እንደው ሌላ የትም ሄደህ ብትልከሰከስ እቺ አንድ ፍሬ ልጅ ምን አድርጊ ነው የምትላት? ስለምን ነው የምታወሪው አንቺ? ሲል ዝም በል ሰው ትሆናለህ ብዬ ነው እስከዛሬ ዝም ያልኩት። ቆይ ምን ይመስላሉ? ይህ ረንዶ ነው ሬሳ የሆነ አባት ይዘሽ አንቺ ላይ አፍሽን ዝጊ። ዛሬ ሴጣን እንዳታስረክልኝ። ሴጣን ነው እኛ ሆነን ደግሞ ሴጣንን ተሸከመ እየዞርክ እስማምቦል እንዴት አባት ልጁ ላይ እንዴት አንቺ ስለምን የምትሆነው? ምንስ ይባላል እንዴ? ስለምን የምትሆነው? ቆይታን የመጣንበትን ታውቃለህ፣ ስራን ታውቀዋለህ። እኔማ ለማውራት የሚያሳፍረኛል። ምንድነው አሉ? ምን አውርተሻል ነው እንጂ? ምንም አላወራችኝም። ማማ ደብቃ ይኸው ከሰው በታች ሆነች እየከሳች መነመነሽ ልጄ አብልቼ እንዳላበላው ነገር ነው የምታበያት። ለዛ እኮ ነገር ነው የምታበያት። የምትሰራውን ታውቃለህ። አሁን እንደ ንጹህ ሰው ደረትን ገጥረት ታወራለህ እንጂ ሲልጅ አለማበዴም ልጅ ያለሽ ብዬ ነው። አንድ ቀን ጤነኛ ወሬ አታውሪ። አለማበዴም ልጅ ያለሽ ብዬ ነው የቻልኩት። ለሷ ልኖር ብዬ ነው እንጂ አንተ አታስኖር። ከእናንተስ አንቺ ልጅ ቆይ ምን እንደቀባጠርሽላት እኔ ገብቶኛል። ምንድን ነው የምታስፈራራት እኮ? ምን እንደቀባጠረችልሽ የለባትም። ሆስፒታል እኮ ሐኪም እኮ ያውቀዋል ሁሉንም ነገር። ልጄን አውቃታለሁ ደግሞ። ከዚህ በላይ ባትናገር ይሻላል። ደሜ ፈልቶ ነው የመጣሁት። ምን ይመስላል? አሁንስ ከእናንተ ጋር መኖር ራሱ አስጠላኝ። ውጣ ታዲያ ማን ያዘክ? ውጡ ራሳችሁ። አንተም ብዬ እኮ ነው እዚህ ውጥፍ ብዬ ቀረሁት እንጂ እኔ ለልጅ ያላንሰም ሰርቼ እመጣለሁ። ምን አለ ሂድ፣ እንደለመድከው ሂድ። አንዷ ጋር ደግሞ ግባ። ይሄ ነው ስራክ። እሱ ይሻላል፣ እንደው ሌላው ጋር ይሻላል ከልጅ ጋር። ያንቺ ስለምን ነው የምታወሪው? አንቺ ሴት ልጅ እንደሆነ ሂጂ ወደ ውስጥ ግቢ። ተነሽና ከዚህ ወደ ውስጥ ግቢ። ከፊት ለፊት ይሄ ተነሽ። ኧረ ደዛ ሂድ። ራስክም ትገባ እንገናኛለን። ዝም በል፣ አታስፈራራት ብያለሁ። አትያትም። ውጣልን ከቤት ውጣልን። እሺ ውጣ። ሴት ልጅ አትወጣም፣ ወንድ ነው የሚወጣው። ውጣ። ሰርተህ ብለህ ሂድ። ውጣ፣ እንዳትደርስበት። ነገር አይሰለቻችሁም? ጭራሽ አንቺና እኔ እናወራለን፣ በሰፊው እናወራለን። አታስፈራራት ብዬሃለሁ። እኔ ነኝ ያወራው። ተዋት፣ ልጄ ተዋት። ልጅ አይደለችም ወሬ እናትሽ ለመርሻ ልጅ አይደለችም ወይ? ትንሹን ትልቁን እየለቃቀሙ ወሬ ማውራት። ምን ይመስላል? የት መሄድም እንዳለብኝ ግራ ገባኝ። እሺ እኔ ቆይ ነፍስ አባታችንን ልጥራቸው። ምንድን ነው የሚሻለው? እስኪ ደግሞ ከዚህ ጋር እዛው መቀመጫሽ ተመጪ። እንደው ከቻልሽ ወደ ውስጥ ግቢልኝ። እስኪ እንደው አሚሮ ይረፍበት። ቀን በቀን መጨቃጨቃችን ስትልሽ እኔ የምጨቃጨቀው የት አግኝቼክ? የምትመጣው ለስራ ምን ትመስላለች ይቺ? በእናታችሁ የምትመጣው ለስራ ነው እኮ። አንቺ ዝም በይ ተዋት እንጂ ምን ታርግ ልጅቷ? የማይመለከታት ይጠልቅ። እኔ እኮ ላናግር ላማክረው አትገባም። አሟታል። ተዋት። ላግርሻለሁ። ያንተ ማማ አይበቃም እንዴ? ምን እሺ፣ ያንተ ማማ አይበቃም ወይ? ተዋት ልጅቷ። ከኔ ጋር አውራ። አንቺ ዝም በይ። ስርዓት ያዥ አንቺ ሴትዮ። ከኔ ጋር ነገር አትማሪ። መመታቱንም መሰደቡንም በቃ ረፉ። ተውይ በቃ እኔ ተውይ። ቆይ ከኔ ምን ጎሎብህ? ከኔ ምን አተ ነው? ምንድነው አሁን አንቺ ምን ስታሟልኝ ምን ጎሎብህ ምናምን ስለዚህ ወሬ የምታወሪው ምን? እኔ እኮ ነፍስ አባት የምጠራ ከኃጢአት በላይ ኃጢአት ሆነብኝ እኮ። ሰው አትገባለህ ብዬ እኔ እንደው እንደ ድሮ ፍቅሬ ያስፈልግ። እሺ ከዛስ የምታወሪው የለሽም? ጨምሪልኝ።
ንስሐ ግባ ከቻልክ አሁን ብትገባ ደስ ይለኛል። ሴጣን አንዳንዴ ምንድነው ጻድቅ ያጫውተዋል ይባላል። አንዳንዴ ጻድቅ ያጫውትሻል። ምን እሺ ምን ትመስላለህ ይላል። ኮተት ምን ሆነ ነው ግን አንቺ እንዳልመታሽ በቃ ከኔ ጋር ነገር አትመላለሽ እንዴ ስንቴ ልናገር ከቻልሽ ከፊት ለፊት ይይጅልኝ ተነሽ ከዚህ ይቤት ወደና ትናገራ አትያትም አትናገራትም ተዋት አንቺ ስለ ስርዓት አትይ አንድ አይነት እናትማ ልጅም ምን አንቺ እሺ ጨረስክ ምን እንደጎደለብህ ብቻ ንገረኝ ምን እንደምትፈልግም ንገረኝ ምን እንደሆነ አላማህም ንገረኝ እሱን ነው የምንፈልገው አላማ ምንድነው መጨረሻ አንቺ ዝም በይ ከኔ ጋር ተወሪ በቃ ዛሬ ሴጣን ጋልቦሻል እንዴ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። የት ንግግር ሁላ በስመ አብ የት ብለህ እንደምትመጣ ምንድነው ስትሰራው ለምትመጣው የትኛውን ግብር ነው የምትገብረው በልጅ ነው የምትገብረው ዛሬ ነው ስለኔ ስራ የምትጠይቅ የኔ ስራ ሳታውቂ ቀርተሽ አይ ሌላኛ ስራ ካለ ነው ያን ስራ ነው አውቀዋለሁ አሁን የምትሰራው ስራ ግን የሰው ስራ አይደለም ሴጣን ራሱ ካንተ ይኮርጅ እኔ ካንቺ ጋር ካንቺ ያገናኘኝ ቀን ነው ምረግመው እንጂ ሌላ አይደለም ካንቺ ጋር ያገናኘኝ ቀን ነው ዝም በይ አንቺ ዝም በይ ሲ ቆይ ቆይ ታቀለክ አይደለ ታቀለ አይደለ ቤቱ አንቺ ለመታተል ፈልጊ ልጅን ያለድኛ አበሰንካት ያለድኛ አበሰንካት እናንተ ልታሳብሩኝ ነው እንዴ ባበድክ በመንጣምክ አረ የኔ ውድቀት ነው የምፈልገው አሁን ቆማል እንዴ ቆመክ ነው እቺ ደግሞ ተናገረ እንዴ ነው ተናገረ እኔ ለፖሊስ ነው የምናገረው እንደዚህ እንዳደባልቅልሽ ገና ካንቺ ጋር ወርተን ያልጨረስነው አለ እንዳላያች ሂጂ ወደ እዛ እዛው እኔ ላይ ጨርስ እኔ ላይ ጨርስ እዛው እንዳልደባልቅልሽ ማለም ጆል ከስራ ላይ ትንሽ ትልቅ ነው ትልቅ አንቺ ጋር ወታሽ ወደዛ ሂድ ወደዛ እንዳነካት አይዞሽ እኔ ልጅ ምንሽ ነው ከኔ ጋር ሁለተኛ ነገር ስትመላለሽ እንዳለሽ አልበዛም እንዴ አንቺ ወደዛ በዛ አይው ታገስ በጣም ቻልክ አቅማችን በሬ ሆንክ አይደለ አዎ አዝለን ነው እየዞርን ያለነው በዛ በጣም በዛ እንዳትነካት አትያት ውጣልን ከቤት በቃ ውጣልን አንቺ እንዴት ነው የምትናገሪው እኔ እንዳልደረግምልሽ አፍሽን በስረ ስራ አልናገርም የሚመታ አምላክ ይዘዝብክ ሌላ ምንም አይደልክ ልጅ ወደዚህ ጠጋ አይዞሽ እኔ ዝም በይ ሳልበል